በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነገው ትውልድ አስበን እንስራ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር በቀል ዕውቀት፣ የታሪክ፣ የሥነ ጽሑፍና የጥበብ መገኛና ምንጭ ሆና መቆየቷ የአደባባይ ምስጢር ነው። በተለይም ከሀገር በቀል ዕውቀቶች መካከል የአብነት ትምህርት ጉባኤ ቤት አንዱ ነው። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለሀገርና ለዓለም ካበረከተቻቸው ስጦታዎች አንዱ የሆነው ይህ አብነት ትምህርት በመላው ኢትዮጵያ በሚገኙ ጥንታውያን አድባራትና ገዳማት በስፋት ሲሰጥ ቆይቷል። ነገር ግን ይህ በቅብብሎች ከትውልድ ወደ ትውልድ ሲተላለፍ የመጣው የአብነት ትምህርት ከቅርብ ዓመታት ወዲህ እየተመናመነ በመምህራንና ተማሪዎች እጥረት ምክንያት በበርካታ ቦታዎች በተለይም በገጠሪቱ ኢትዮጵያ እየተዘጉና የመዘጋት አደጋ እያንዣበበባቸው እንመለከታለን። ከዚህ የተነሳ በየጉባኤቶች የሚገኙ ጥቂት የማይባሉ መምህራንና ተማሪዎች ያጋጠሟቸውን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፈተናዎችን መቋቋም ተስኗቸው ወይም ዕውቀታቸውን የሚያካፍሉት አጥተው የተከሏቸውን ጥንታውያን ጉባኤ ቤቶችን አጥሩን ሳጥፈው ተስፋ በመቁረጥ የማይነጥፈውን ዕውቀት ይዘው ወደ ከተማ በመፍለስ ለስደትና ለእንግልት በመዳረግ ላይ ይገኛሉ። ቅድስት ቤተክርስቲያን ፊደል ያስቆጠረቻቸውና ነገ አገልግሎቱን ያስቀጥላሉ ብላ ተስፋ ያደረገቻቸው ተማሪዎችም የዘመናዊነት ጥላ አጥልቶባቸው መንፈሳዊ ዕውቀትን ሸሽተው ጎጇቸውን አፍርሰው ወደ ዓለም በመኮብለላቸው የተለመደ ክስተት ከሆነ ውሎ አድሯል። ቀደም ባለው ጊዜ ልጆች ገና በሕፃንነት ከቤተሰብ ተለይተውና ከአካባቢ ርቀው ዕውቀትን ፍለጋ በመንከራተት በየጉባኤ ቤቶች ገብተው በእንተ ስማ ለማርያም እያሉ ቁራሽ እንጀራ ለምነው ቤተክርስቲያንን የሚያገለግሉበትን ዕውቀት ይዘው በመውጣት ድርሻቸውን ሲወጡ ኖረዋል። ዘመናት በተሻገረ ቁጥር ግን ምዕመናን ኑሮ ከብዷቸው ተማሪዎችም እንደቀድሞ እየተዘዋወሩ መለመኑ ከውሻ ጋር መታገሉ ቢከፋባቸው የተሻለ ኑሮ ፍለጋ በመኮብለል ከተማን ጥግ አድርገው ኑሯቸውን ለመግፋት ይገደዳሉ። መምህራኑም የተማሪ ያለህ ቢሉም ሰሚ አጥተው ኑሮም ከብዶባቸው ወንበሮቻቸውን አጥፈው የተሻለ ኑሮ ፍለጋ ወደ ከተማ በመፍለሳቸው በርካታ ጉባኤ ቤቶች እየተዘጉ ይገኛሉ። ሊቃውንት የኑሮ ዋስትና አጥተው ደቀ መዛሙርቱም የሚመገቡትና የሚጠለሉበት አጥተው በችግር ላይ መውደቃቸው የፈጠረ ህሉና ፈተና ተደማምረው ቤተክርስቲያን የተደቀነባት ፈተና እጅግ አሳሳቢ አድርጎታል። ይህ ተጽዕኖ ጥላውን አጥልቶም የጉባኤ ቤት መምህራን ካህናትም ወደ ከተማ መጥተው የሚያስጠጋቸው አጥተው በቤተክርስቲያን ውስጥ ያለውን ውጣ ውረድ የበዛበት ቢሮክራሲ መቋቋም ተስኗቸው በየከተሞች ተበትነው ራሳቸውን ዝቅ አድርገው ከዚህ በፊት አስቦት የሚያውቁትን ስራ ህይወታቸውን ለማቆየት ስራ ሳይመርጡ በተለይም በየኮንስትራክሽን ቦታዎች ድንጋይ በመሸከም በጥበቃ ስራና የቀን ስራ በመስራት ኑሯቸውን እየገፉ የሚገኙ በርካቶች ናቸው። ዕውቀታቸውና የክህነት መገለጫ የሆነውን መስቀላቸውን ሸሽገው ተማሪዎችም ስራ ሳይመርጡ ከአንዱ ቦታ ወደ አንዱ ቦታ በመንከራተት ኑሯቸውን ይገፋሉ። በዚህ ምክንያት የዕውቀት ማህደር የነበሩት መምህራን ከእጅ ወደ አፍ ኑሮ ለመኖር ይገደዳሉ። ለዚህም መሰረታዊ ችግሩ እያንዳንዱ ሀገረ ስብከት የዕውቀት ምንጭ ለሆኑት ጉባኤ ቤቶች በልዩ ትኩረት ከመስጠትና ከማጠናከር ይልቅ በሌሎች አገልግሎቶች ላይ በመጠመድ ለጩኸታቸው መልስ ባለመስጠቱ የመጨረሻ የሚሉትን ስደትን አማራጭ አድርገው ወደ ከተማ ይሰደዳሉ። እነዚህን ችግሮች ከግምት ውስጥ በማስገባት በቤተክርስቲያን መዋቅር የአብነት ትምህርት ቤቶችን የሚያስተዳድረው አካል የጉባኤ ቤቶችን ችግር ሊፈታ የሚችል ጥናት በማጥናት መፍትሄዎቹንና አቅጣጫዎቹን በማመላከት እያንዳንዱ ሀገረ ስብከት እየተዘጉ ያሉ ጉባኤ ቤቶችን መልሶ ለመቋቋም ድርሻቸውን መወጣት ይጠበቅባቸዋል። መምህራንና ተማሪዎች ከባታቸው ሆነው ማስተማርና መማር የሚችሉበትን ሁኔታ ለማመቻቸት ከአህጉረ ስብከት ከበጎ አድራጊዎችና ምዕመናን ብዙ ይጠበቃል። ትኩረት ተሰጥቶትና ተቀናጅቶ መሰራትን ይጠይቃል። በዚህ ምክንያት የሃይማኖትና የዕውቀት ምንጭ የነበሩትን ጉባኤ ቤቶች መልሶ ለማደራጀትና አሰራሩን ለማዘመን በየአህጉረ ስብከቱ ጉባኤ ቤቶችን በመገንባትና ተማሪዎችን በአዳሪነት በመቀበል ማስተማር ዘመኑን የሚጠይቀው አካሄድ ነው። ማህበረ ቅዱሳን ከአንዳንድ አህጉረ ስብከቶች ጋር በመተባበር የጉባኤ ቤቶች ጉዳይ ልዩ ትኩረት አግኝቶ በዘመናዊ ሁኔታ በአዳሪ ትምህርት ቤቶችን በመገንባትና ለሊቃውንቱ በጀት በመመደብ ቅድስት ቤተክርስቲያን ተተኪ አልባ እንዳትሆን የድርሻውን የሚወጡና ተተኪ ትውልድን በማፍራት ላይ የሚገኙ እንዳሉ ይታወቃል። በአሁኑ ወቅት ደግሞ
በደቡብ ጎንደር ሀገረ ስብከት የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራት ጉባኤያት ምስክር ጉባኤ ቤት ተጠቃሽ ነው። በተለይም የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራት ጉባኤያት ምስክር ጉባኤ ቤት በሀገረ ስብከቱ ልዩ ትኩረት አግኝቶ ከኢትዮጵያ አልፎ የዓለም አቀፍ የምርምር ማዕከል እንዲሆን ታስቦ እየተሰራ ይገኛል። የደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራት ጉባኤያት ምስክር ጉባኤ ቤት ከደብረ ታቦር ዩኒቨርሲቲ ጋር የሁለትዮሽ ግንኙነት በአብነት ትምህርት ላይ ለመስራት በመወሰን ፊርማቸውን አኑረዋል። ይህ ወደ ትግበራ ሲለወጥ ቤተክርስቲያን ካለፈው ታሪክ ውጭና ካለችበት ወቅታዊ ፈተና ለመወጣት ከተዘጋጀች ሕዝቧን አስተባብራና ከዘመናዊ ከፍተኛ ትምህርት ተቋማት ጋር በጋራ በመስራት እንደምትችል በተግባር ያረጋገጠ ነው። ይህ ስኬት በደብረ ታቦር ምድር ብቻ ሳይወሰን አብነቱ ያለ አብነት እንዳይቀር በመላው ዓለም የሚገኙ አድባራትና ገዳማት ይህንን ተሞክሮ መቅሰም ይኖርባቸዋል። እነዚህ ተሞክሮችና የሚያሳዩት መልካም ጅምሮችን የበለጠ በማጠናከር ቅድስት ቤተክርስቲያን ተተኪ ትውልድን ለማፍራት የምታደርገውን ጥረት ማጠናከር መደገፍ ያስፈልጋል። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ እንዳለ መዝሙረኛው ዳዊት መዝሙር 44 ቁጥር 16 የተበተነውን ትውልድ እንዲሁም ልጆች ከህፃናታቸው ጀምሮ ለአብነት ትምህርት ልዩ ትኩረት በመስጠት በእምነትና በእውቀት ማነጽ ይገባል። አንዳንድ ከተማ ውስጥ የሚገኙ አጥቢያ አብያተ ክርስቲያናትም ችግሩን ቀድሞ በመረዳት ለጉባኤ ቤት የሚሆኑ ግንባታዎችን በማከናወን መምህራን በመመደብ ተማሪዎችን በመቀበልና ክትትል በማድረግ የአብነት ትምህርቱ ላይ እየሰሩ ይገኛሉ። ይህ ሂደት ቀድሞ ከተማም ሆነ ከገጠሪቱ ኢትዮጵያ ጥሩ መምህር አለው የተባሉበት ጉባኤ ቤት ሲሰደዱ እንዳልነበር ዛሬ ከገጠር ወደ አዲስ አበባ በየክልሎች ወደሚገኙ ከተሞች የሚኮበልሉ ተማሪዎችና መምህራን በዝተዋል። መፍትሄው በገጠሪቱም ሆነ በከተማ የሚገኙትን የአብነት ትምህርት ቤቶችን ማጠናከርና ተማሪዎች በእንተ ስማ ለማርያም እያሉ በየመንደሩ ቁራሽ እንጀራ ከመለመን ወጥተው ተረጋግተው እንዲማሩ አስፈላጊውን ዝግጅት ማድረግ፣ በየዓመቱ ለሌሎች አገልግሎት ዘርፎች በጀት ሲያዝና ሲጸድቅ ለአብነት ትምህርት ቤትም አስፈላጊውን በጀት በመመደብ ከልዩ ክትትል ጋር ተግባራዊ ማድረግ ይገባል። ስለሆነም የታጠፉ ወንበሮችንና አውቶቡሶችን ዳግም በመዘርጋት አዳዲሶቹና ወደፊት የሚተከሉት አብያተ ክርስቲያናትም ይህንን ታሳቢ ያደረገ አገልግሎት እንዲሰጡ ማስቻሉ ሁሉም ኃላፊነት ነው። ሊቃውንቱና ደቀ መዛሙርቱንም ከዛፍ ስርና ከችግር በማውጣት የሚመጥናቸውን ዘመናዊ ማዕከል በመገንባት ደቀ መዛሙርቱንም በቁሳቁስና በምግብ አቅርቦት በመደገፍ የወንጌልና የትርጓሜው ብርሃን ሳይቋረጥ ለትውልድ እንዲተላለፍ ታሪካዊ ኃላፊነት መወጣት ይገባል። የቀደሙት አባቶቻችን በደማቸውና በአጥንታቸው ጠብቀው ያቆዩልንን እምነትና ዕውቀት እኛ ደግሞ ዘመኑን በዋጀ መንገድ አጠናክረን በልማትና በዘመናዊ አሰራር አሳድገን ለነገው ትውልድ ልናስረክብ ግድ ይለናል። ስለዚህ ለነገው ትውልድ አስበን እንስራ የሚለው መሪ ቃል በየአድባራቱና በየገዳማት ሁሉ በተግባር የተረጎም ዘንድ መልእክታችን ነው። ሐመር መጽሔት 33ኛ ዓመት ቁጥር 6 ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። ስብሐት ለእግዚአብሔር። ይቆየን።